ውድ ሚዲያ ተከታዮች እንደምን አላችሁ? ሰላም ፍቅር አንድነት ከእናንተ ጋር ይኑር አሜን። ኦርቶዶክሳውያን ወገኖቼ እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ ደግሞ ሁለተኛውን ክፍል የጉዞ ማስታወሻዬን ላስቃኛችሁ ወደድኩ። አብራችሁን ቆዩ። አብራችሁን ብትቆዩ ሀገራችሁን ትቃኙበታላችሁ። እዛ አካባቢ የተወለዳችሁ ልጆችም ካላችሁ ምናልባት በትዝታ ወደ ሀገራችሁ ወደ ቤተሰቦቻችሁ እመልሳችኋለሁና አብራችሁን ብትቆዩ ታተርፉበታላችሁ፣ አይምሯችሁንም ታዝናኑበታላችሁ፣ ሐሴትም ታገኛላችሁ ብዬ አስባለሁ። አብረን እንቆይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐምሌ 15 ቀን 2018 ዓ.ም ከሌሊቱ 9 ሰዓት ሲሆን ከመኝታችን በመነሳት የግል ንጽህናን በማድረግ መኝታዎቻችንን በማንሳት ጠቅልለን ሻንጣዎቻችን ውስጥ የሚገቡትን በመሸከፍ ተሸክመን በመኪና ሄደን በመጫን ሁሉም ነገር ከተጠናቀቀ በኋላ በአስተባባሪያችን ወደ መኪና ውስጥ እንገባ ተነግሮ በየወንበራችን ከተቀመጥን በኋላ እንደተለመደው መንገዳችን የተቃና እንዲሆን የመክፈቻ የጋራ ጸሎት አድርገን የእግዚአብሔርን ፈቃድ ጠይቀን እንደጨረሰን የዕለቱ ጉዞ ተጀመረ። ከቆላማው የአርባ ምንጭ ከተማ ወደ በረሃማው ጸማይና በና ብሔረሰቦች መኖሪያ መንደሮች አካባቢ ጉዞአችን ቀጥሎ በዚሁ አካባቢ የሚኖሩ ቸኮሌትና ጠያይም ወዛማ ከሆኑ መልከ መልካሞቹ አርብቶ አደሮች ወገኖቻችን በአድናቆት እየተመለከትን ጊዜው ጠዋት በመሆኑ የቤት እንስሶች፣ የቀንድ ከብቶች፣ ፍየሎች፣ አንገተ ጥቋቁርና ልዩ በጎችን ወደ ስምሪት ሲነዱ በመኪናችን መስኮት አንጋጠን እየተመለከትን ስለ አካባቢው መልክዓ ምድርና አየር ሁኔታ እየተጨዋወትን የተለያዩ ታዳጊ ገጠር ከተማዎችን እያቆራረጥን መኪናችን መምዘግዘጉን ተያያዘው። በመንገዳችን ያሉና በዚሁ ማህበረሰብ አባላት የታነጹ ቤተ መቃድስትን የተሳለምን የዕለቱ ጉዞአችን በመንገድ ምቹ አለመሆን ምክንያት አውቶቡሱ የሚገባ ባለመሆኑ የጭነት አይሱዙ እስኪመጣ ሉቃ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን በመግባት ጸሎት አድርሰን መባችንንም ሰጥተን እዚሁ ሳለን የጭነት መኪና መጥቶ ወደ ቦታው ለመሄድ ብር 40,000 ያስፈልገኛል ማለቱ ከፍለን ተጭነን በማህበረ ሥላሴና ርስተ ሌዋውያን የገንዘብ ድጋፍ አዲስ ለሚታነጸው የእግዚአብሔር አብ ቤተክርስቲያን ጉላት፣ መርገፍ፣ መቃን፣ መዝጊያ፣ መስኮት፣ ሲሚንቶ የመሳሰሉትን ተገዝተው ስለነበረ እነርሱንም በመጫን ከባዱንና በረሃማውን አካባቢ በድፍረት ገባንበት። እንደተባለው መንገዱ በጣም አስቸጋሪ ለመኪና የሚሆን ስላልነበረ ከንበል ደፋ እያደረገ እርስ በርስ እያጋጨ የፀሐዩ ሐሩር እየበረታ ነው። ከላይ እሳት፣ ጎኑ ስፖንዳው እንደዛው እየሞቀ ነው። የምንይዛቸው ብረቶች ሁሉ እጃችንን እያቃጠሉ ይገኛሉ። ወደዚህ ቦታ የምንጓዝበት ዋናው ምክንያት በአካባቢ የሚገኘው ማህበረሰብ በጣም ከመሃል ከተማ እጅግ ርቀት ላይ የሚገኙ በመሆኑ ምንም አይነት የማምለኪያ ቦታ ስለሌላቸው ለነዚህ የሚሆን ቤተ መቅደሶችን ለመገንባት ነውና በማህበረ ሥላሴና በማህበረ ሌዋውያን አማካይነት የሚገነቡትን የእግዚአብሔር አብ ቤተክርስቲያን የህንፃ ጉልላት፣ መርገፍ፣ በር፣ መስኮት የተለያዩ ቁሳቁሶችን ይዘን ነውና ወደዛ እየተጓዝን ያለነው። አብራችሁን ቆዩ፣ እናንተም ከበረከቱ ተካፈሉ። ውድ ቤተሰቦቼ ዘና ይፈታ እያላችሁ አብራችሁን ትሄዳላችሁ እያስባለሁ። እነዚህ የምታዩቸው በበሬ ነው የሚጎተተው። ቁጥቋጦ ቆጥቁጦ የሀገሬ ሰው በበሬ እያስጎተተ ነው ወደ ቤቱ የሚወስደው። ምክንያቱ ደግሞ ሙቀቱ ይመስለኛል እንደዚህ አይነት ስራ እንዲያደርጉ ያደረጋቸውና ከፍተኛ ሙቀት ነው ያለው። እነዚህ አንዳንድ የምታዩቸው ዛፎች በበረሃም ቤትም ቦታ በበጋም በክረምትም የማይደርቁ ዛፎች ናቸው እንጂ ለምለም ስለሆነ አይደለም። አረንጓዴው ድርቅ የሚባለው አካባቢም በዚህ አካባቢ ነውና አረንጓዴዎቹ በሙሉ ለምለም ሆነው እንዳይመስሏችሁ በተፈጥሯቸው ፀሐይን የመቋቋም አቅም ያላቸው ዛፎች ናቸውና አብራችሁን ቆዩ። አሁንም
አብረን እንሂድ። ብዙ ነገር ታያላችሁ። ደስ የሚል ነገር ማህበረሰቡ በጣም ተናፋቂ እጆቹን እያውለበለበ ቢያውቀንም ባያውቀንም እኛም አጸፋውን እየመለስን ጉዟችን እንደቀጠለ ነው። አብራችሁን ቆዩ። አሁንም እንደምትመለከቱት በዚህ አካባቢ ያለው ማህበረሰብ አንዳንድ ቦታዎች ላይ እርሻም ጀምሮ አዝርዕት ማምረት የጀመረበት ሁኔታ ይታያል። እግዚአብሔር አምላክ ወዶና ፈቅዶ እዚህ በረሃ ውስጥ እንደዚህ እንዲኖሩ ጉልበቱን ኃይሉን የሰጣቸው እሱ ይክበር ይመስገን። አሁን ደግሞ ቀጥለን የምንመለከተው ለዚሁ አካባቢ የሚሆን ከአሸዋ ውስጥ የሚገኝ ውሃ አለና እሱ ቦታ ላይ ደግሞ ሰብሰብ ብለው ከብቶቻቸውንም እያጠጡ እነሱም እየታጠቡ በዚህ በቀዝቃዛ ቦታ ላይ አረፍ እያሉ ታገኟቸዋላችሁ። እንደምትመለከቷቸው በዚህ ዋሻማ ሜታ እኛ ብንሆን ኖሮ በዚህ በእግራችን እንሄዳለን ብዬ አላስብም። እነሱ ግን ምንም አይመስላቸውም። እንደው እግዚአብሔር አምላክ እኔ በጣም ነው የገረመኝ። ደስ የሚሉ ማህበረሰብ ናቸው። ሰውን ሲወዱ ልነግራችሁ አልችልም። የእውነት ነው የምላችሁ። በጣም ምርጥ የዋህ አዳም ማለት ናቸው። እውነት አሁን ያለው ትውልድ ከነዚህ ጋር የሚወዳደር አይመስለኝም። አንዳንዶቹም ሞተር አላቸው ሰለጠን ያሉት ማለት ነው። እንግዲህ አሁን ወደ ከተማዎች እየገባንም እንገኛለን። ከተማዎችንም እያቆራረጥን ነውና አብራችሁን ቆዩ። ዘና ፈታ እያላችሁ ይህንን ኩነት እንድትከታተሉ እጋብዛችኋለሁ። ወዳጆቼ፣ ቤተሰቦቼ በሙሉ ለዚህ ቦታና ጊዜ ስላደረሰን እግዚአብሔር አምላክ ክብሩን ይውሰደው። በእውነት በጣም እድለኛ ነኝ። እኔ በተለይ እድለኛ ነኝ። ምክንያቱም እንደዚህ አይነት በጎ አድራጎት ስራዎች ላይ መሳተፍ፣ በተለይ የእግዚአብሔርን ቤተ መቅደስ በማነጽ ላይ ለቤተ መቅደሱ የሚያገለግሉ ቁሳቁሶችን በመስጠት ላይ መሳተፍ እጅግ ትልቅነት ነው። እጅግ ክብርን ያሰጣል። እንግዲህ ወዳጆቼ ሁላችሁም በእነዚህ አይነት ነገር ላይ ባገኛችሁት አጋጣሚ ብትሳተፉ መልካም ነው ላለው። በዚህ ሰዓት አሁን እኔ ጋቢና ገብቼ ነው ያለሁት። የሆነ ቦታ ላይ ከወንዙ በፊት ድንገት አሞኝ ነበረ። የታመምኩበትንም ምክንያትም አላውቀውም። በድንገት አመመኝ። ትንሽ ወረድኩኝ። እዛው ፀሐይ ላይ ተናፈስኩኝና እግዚአብሔርን ለመንኩ። ከዛ ወዲያው ትንሽ ተነፈስ አለልኝ። በመገቢና ውስጥ የነበረችው ወይዘሮ ጸዳለ የምትባል ቦታው እንድትለቅልኝ ተደርጎ ጋቢና ገብቼ ነው አሁን ደግሞ እዚህ የምቀርጽላችሁና በጣም የሚገርም ኩነት ነው። ብቻ ይሄ ታሪካዊ ነው ለኔ እና እድለኛም ነኝ። እግዚአብሔር ይመስገን። አሁን ጉዟችን ቀጥለዋል። ሮቱም ደግሞ ሮብ የጾም ቀን ስለሆነ ማንም ሰው ለቁመተ ስጋ የሚሆን ምግብ የተመገበ የለም። ስለዚህ ፀሐዩ፣ ሀሩሩ፣ ምኑ፣ ረሃቡ ሁሉንም ነገር ችለነዋል። እንግዲህ ሰውነት እየዛለ ነው በአሁን ሰዓት። ጉዟችን ግን እንደቀጠለ ነው። መጨረሻችን ምን እንደሚሆን እኔም አላውቀውም። የመጀመሪያ ጊዜ ስመጣ ነው። እግዚአብሔር አምላክ ወዶና ፈቅዶ ከቦታው አድርሶ በረከቱን አካፍሎ በሰላምና በጤና ወደ ቤታችን እንዲመልሰን የእሱ ፈቃድ ይሁን። እናንተም አብራችሁን እስካሁን ስለቆይታችሁ ስለተከታተላችሁ እጅግ አመሰግናችኋለሁ። እናንተም ልክ ከኔው ጋር በረሃ ውስጥ እንዳላችሁ ነው የምቆጥረውና በአሁን ሰዓት በጣም እግዚአብሔር ይመስገን። አመሰግናችኋለሁ። በርቱ፣ አብረን እንዝለቅ። አሁን ደግሞ ሾፌሩ እንደሚነግረኝ ከሆነ ለአካባቢው በጣም ቅርበት ላይ እንደደረሰኝ እየነገረኝ ነው። ይኸው አሁን እኔም አየሁት። ከፊት ለፊት የምታዩት ቤተ መቅደስ ነው። እንዲህ ታነጽ እየሄድን ያለነውና እግዚአብሔር አምላክ በጣም ድንቅ ነው። አስችሎ ሁሉንም ነገር ተቋቁመን እዚህ ቦታ ላይ ደርሰን ይህንን ነገር እንድናይ ስለፈቀደልን ክብር ምስጋና ለሱ ይሁን። እግዚአብሔር አምላክ ድንቅ ነው ስራው ሁሉ። እስኪ ምን ተሰማሽ? አሁን ተናገሪ። ምን ተሰማሽ? አንቺ በቃ ቀውጢ አስኜ እንዳየሽው ነው እናቴ በጎ ተሳለ። ያው እንግዲህ አሁን ደግሞ ወርደን ያመጣናቸውን እቃዎችና ስለ አድኖ ቁሳቁሶችን ሁሉ እያወረድን እንገኛለን። ከዚህ በኋላ ያለውን ደግሞ እንደየሁኔታው አስቃኛችኋለሁ። አብራችሁን ቆዩ። አሁንም
ለገሰ አንተ ነህ አይደል? ለገሰ የት አለ? የእምነት ምልክት መስቀል ነውና ተራራው ሜዳ ሆነ እንደገና እንደተነሳ ጌታ እንደ ቃሉ ከጉድጓድ ወጣ ዕፀ መስቀሉ። አሁን ደግሞ ደጉ የሀገሬ ሰው አርብቶ አደሩ በዚህ በፀሐይ በሐሩር ተቃጥላችሁ ለእኛ መዳን የሚሆን ቤተ መቅደስ ለመገንባት መጣችሁ ባዶአችሁን አትመለሱም በማለት ቤት ያፈራውን ለዕለቱ የሚስማማውን የጾም ምግብ አዘጋጅቶ የሚጠጣውንም ለስላሳውን ጠላውን ሁሉንም ነገር አዘጋጅቶ ጠብቀውናልና እግዚአብሔር አምላክ እንደው የሚገርሙ ሌላ ቃላት የለኝም ለእነዚህ ሰዎች እንደው የሚገርሙ እግዚአብሔር አምላክ መጨረሻቸውን ያሳምርላቸው ማለት ብቻ ነው። ምግባችንን ከተመገብን በኋላ ጉዟችን ቀጥሎ አሁን ደግሞ መዳረሻችን የሆነው ሌላኛው ቤተ መቅደስ ነው። እዚህ ጋም ገብተን ተሳልመን በመውጣት ጉዟችን ይቀጥላል። እግዚአብሔር አምላክ ወዶና ፈቅዶ ይህን ሁሉ ስለሚያደርግ ከእያንዳንዱ ቤተ መቅደስ በረከት እንድንካፈል ስለሚያደርግ እሱ ክብሩን ይሰደው። እግዚአብሔርን እኔ እድለኛ ነኝ። በጣም የሚገርም በጣም እድለኛ ነኝ። ቃላትም የለኝም። አሁን ደግሞ ከበረሃማው ወደ ወይና ደጋ እየተሸጋገርን ነው። አሁን መንገዱም የተሻለ ነው ከቅድሙ በጣም ጥሩ የሆነ መንገድ ነው። አካባቢውም ተራራም ሸንተሩም ደግሞ የበለጠ አረንጓዴ ሆኖ ነው የምናገኘውና ደቡብ ምን ያህል አሪፍ ልምላሜ ያላት ሀገር እንደሆነች በትክክል አየሁ። ሁሉም የአየር ጸባይ የሚስተናገድባት ደጋ አላት፣ ቆላ አላት፣ ወይና ደጋ አላት፣ በረሃ አላት። ምንም የሌላት ነገር የለም። የእርሻ መሬት ሁሉ አለ። በየአይነቱ አትክልት ይመረታል። እንደዚህ በቃ ጭንቅላቱ ላይ ጨርቅ ቢጠመጥም ከበረሃ ከሐሩሩ የሚያስጥል ነገር የለም። ሁሉም ፊት ተቀይሮ ነው የተመለሰውና እግዚአብሔር አምላክ ወዶና ፈቅዶ ለዚህ ሰዓትና ቀን አብቅቶ እንዲህ ያለ መባረክ ስራ እንድናደርግ ስለፈቀደልን ክብሩን እሱ ይሰደው። እናቴ ቅድስት ድንግል ማርያም ምልጃና ጸሎቷ ስላልተለየን፣ ቅዱሳን መላእክት ጠባቂነታቸው ስላልተለየን እጅግ አመሰግናለሁ። ይኸውልሽ እንግዲህ ተመልከቱ፣ ህፃናቱ እንዲህ ነው ሲንቧቸሩ የሚውሉት ውሃ ውስጥ። ምክንያቱም ቆላው በረሃው ያቃጥላቸዋል። የሚቀሰቅሱት ባገኙት ትንንሽ ውሃ ውስጥ እየገቡ ራሳቸውን ዘና ፈታ ያደርጋሉ፣ እንቅስቃሴም ያገኛሉ፣ በዛውም ገላቸውን ይታጠባሉና እግዚአብሔር አምላክ ሁሉን ነገር በየቦታው እንደ ጊዜው እንዲመች አድርጎ ነው የፈጠረው። ሁሉን ነገር በጊዜው ውብ አድርጎ ፈጠረው ብሎ የለ እሱ ራሱ በቅዱስ መጽሐፉ። የመጨረሻው መዳረሻችን ደርሰናል። ገደር ኪዳነ ምሕረት ይባላል። የአሪ ብሔረሰቦች ናቸው እነዚህ ቤተክርስቲያኑ መዘምራን ናቸው። አብራችሁን ስለቆያችሁ እጅግ አመሰግናችኋለሁ። መልካም አዳር። ነገ ደግሞ የሚቀጥለውን 3ኛውን ቀን አስቃኛችኋለሁ። ደህና ደሩ። ወየ